ሰላም ጤና ይስጥልኝ የዞማነሽ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁት ባለሙሉ ተስፋ ነኝ። እንግዲህ ቤቲ ጽናትን ልታስገድላት ነው ሰራተኛ ቀጥራ ማለት ነው። በጣም ነው የሚያሳዝነው። የእውነት የሰው ተንኮል ማለት እንደዚህ ነው ማለት ነው። ብዙ ትምህርት አዘል ድራማ ነው። እስቲ ወደ ቪዲዮ ትንሽ ላሳያችሁ። ጉልበት ብልጠትና ግርማ ሞገስ ስለተቻለ ነው። ስለዚህ አንዳንድ የአንበሳ ዝርያዎች በዙሪያሽ ሊኖሩ እንደሚችሉም አትዘንጊ። እሺ ጽናትዬ፣ በፍጹም አልረሳውም። እሺ ለማንኛውም የባለፈውን ውሻ ሲጮህ የሰማሁት መሰለኝ። ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዴ መጀመሪያ የመቀመጫዬን አለቻሉ ጦጣ። ስለዚህ መጀመሪያ አንቺን ማስወገድ አለብኝ። ዝም ብዬማ አላይሽም። እንግዲህ በጣም ከባዱ ጦርነት እዚህ ጋር ነው ማለት ነው። በጣም ልታስገድላት ነው ቤቲ ጽናትን ማለት ነው። ሰራተኛዋ ጋርም ትንሽ ተጋጭታለች። በጣም ይገርማል። እንግዲህ እዚህ ጋር ወይ ጭንቅላቴ እያለ ኪራ እንትን እያለ ነው። ኪራ ምን ሆንክ ትላለች። አንቺ ለምንድን ነው እንደዚህ ሆንሽው? እየቀለድክብኝ ነበር እንዴ? ቀጥታ ለጠየኩሽ መለሽልኝ። ሲጀምር ምን አይነት ስራ ስናሰራ ነው? አይሽ አንቺ የጠየቅሽ ጥያቄ ልክ እንደዚህ አስቀያሚ ነበር። ለምን? አንተ እኮ ልቤን ቀጥ ነው ያደረገው። ለምን? አንቺ ልጅ ግን ውያሺ ወይ ልቀቂኝ። አልፈልግም ካልሽ ቢያንስ እንድጠላሽና እንድትወሽ አድርግኝ። አላውቅም እንዴት ልቤ ውስጥ እንደገባሽ አላውቅም። አሁንም እንዴት እንደምትወጪ አላውቅም። ኪራ እኔ ይህንን ምን ማድረግ አልችልም። አንተ እንድትጠላ አልፈልግማ። አንድ ማትፈልጊው ሰው ወደደሽ ጠላሽ ምን ያመጣል? ከድርጊቶችሽ የተረዳሁሽ ግን እንደማትፈልጊ ነው። እንደዚህ ብለህ ስትል ራሱ ምን ያህል ውስጤን እንደሚጎዳስ አይደል? የኔስ እንደዛ አበባ ጎዝጉዤ የፍቅር ጥያቄ አበባ ጎዝጉዤ የፍቅር ጥያቄ ታቀርብልሽ እንደዛ ሆነ ስትሄጂ የኔ ስሜትስ አታቂም ጽናት። ብታቂ ኖሮማ አይንሽን ሸፍነሽ የራስ ወዳድነት ብዙ አትጓዥም ነበር። እኔ እኮ ክብርህ እንዳይዋረድ ብዬ ነው። ክብር ከፍቅር በላይ ሆኖ ቢሆን እሱም ምቶ እኛን ባላደና ነው። እንደዛ ሳይሆን ሰራተኛ አገባ ብለው እንዳይቀየሙ እንዳይሉ ነው። እነሱን አማክሬ ነው እንዲያፈቀርኩሽ። መጀመሪያም እነሱን አማክሬ ያፈቀርሽ። እነሱን አማክሬ አይደለም ማፈቅርሽ። ከነ ሙሉ ጎደሉሽ ልቀበልሽ። ሁላችንም ጎደሎ ነን። ካላንዳችን አንዳችን መኖር ማንችለው። አሁን አንድ መልስ ነው ፈልገው ቁርጥ ያለ አሁን አንቺና እኔ አብረን መቀጠል እንችላለን አንችልም? ዘገምተኛ አትሁኚ። የጠየቁሽን ጥያቄ መልሽልኝ። አዎ እኔም አፈቅርሃለሁ። ይሄንን ነው አይደለም የምትፈልገው? እኔ እኮ ህይወቴ የጨለመብኝ እኔ ሁለቴን ያጣሁ እንዳልሆነ ቢያርቼ ነው። እኔንም መቼንም አታጭኝም። ምንም ቢፈጠር አትተወኝም። ሰማይ ዝቅ ምድር ከፍ ብትል አልተወሽም። በምን ምክንያት ወደጀሽ? በምን ምክንያት ልጥራሽ? ኪራ የሰው ልጅ የሚያጋጥመው ነገር አይታወቅም። ጽናት አንድ ነገር ልንገርሽ፣ በመወዳት እናቴ እምልልሻለሁ። አንቺ ተስፋ ቆርጥሽ ሂድልኝ ካላልሽ በስተቀር እኔ በጣም እጅግ በጣም ከምትዩ በላይ አፈቅርሻለሁ። እኔም አፈቅርሃለሁ። ዋው ተፋቀሩ እነ ቢኒና መጡ። እናንተ ጆሮ ጠቢዎች ብለው መተቃቀፍ ጀመሩ። በጣም ነው ደስ የሚለው። በጣም ደስ የሚልና ቆንጆ ድራማ ነው ማለት ነው። እዚህ ጋር ደግሞ ቁጭ ብላ እየጠበቀቻት ነው ጽናትን ማለት ነው። ጓደኛዋ ሰንዬ ሰርፕራይዝ አለኝ ብላ ቁጭ ትላለች። የኔን ልንገርሽ መጀመሪያ ስመኝ የኪራ የህይወት አደጋ ላይ ነው ማለት እንዴት? ትላንትና የሆነ ከነኪራ ቤት ስመለስ የሆነች ሴትዮ እየወጣች ነው። ግን ማወቅ አለብሽ። አላውቅም። በቃ ከኪራ ጋር መሄድ አለብኝ። እንዴት ሰርፕራይዙን ሳትነግረኝ እኔ ልሄድሽ? ወይኔ ሮጠሽ ትሄዳለች። ምን ያህል እንደምታፈቅረው ኪራን በእውነት እንግዲህ እዚህ ጋር ቁጭ ብለው እኔ ምልሽ መቼ ነው የምትጋባው?
ያው አባቴ ጋር ሽማግሌ ለከሱሽ ካለ ታገበኛለህ። እኔን የመሰለ የብረት መዝጊያ አግኝተው ነው እንኳን የብረት መዝጊያ የምንትን ማቶ ነው። ወይኔ ምን እየሰራሽ ነው? አይ ምንም። በሩ እኮ ልብሴን ይዞብኝ ግን እኮ ቆየሽ። አዎ ግን እንደዛ ለመባል እንኳን ገና ነሽ። ከዚህ በኋላ ምን ቀረ ብለህ ነው? እንደዛ ከሆነማ እኔው ምስትም ተሎ ማርጀቷ ነው። ትመቻለሽ እየተሮሯጡ ሂደት። አቤት 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 አቤት! ምን አይነት የተንኮለኛ ናት ይቺ! ምን አይነት ሰራተኛ ናት? በላታቸው እንግዲህ ቤት የቀጠረቻት ሰራተኛ በቃ እየሰለለቻቸው ነው። በጣም አደገኛ ላይ ናቸው ኪራና ጽናት ማለት ነው። እንግዲህ እግዚአብሔር ይጠብቃቸው። እችልሽ መጠን ማሰሽ አልቆ ነው አለ አለ። ቁጭ በይ እንጂ ለምን ተነሳሽ? ድክም ብሎ እኮ አረፍ ልበል ብዬ ነው እኮ። የሆነ ነገር ግን እቺ ሴትዮ ግን ከቀልቧ አትመስለኝም። በጣም እየተጠራጠሯት ነው። በጣም ጠራጣሪ ውስጥ ናቸው። የሚገርማቸው ነገር ኧረ ቶሎ ብለው ቢነቁባት ግን አሪፍ ነው። ቢነቃ ግን ይመስለኛል። ብቻ እስቲ መጨረሻውን አብረን የምናየው ይሆናል። ቀጣዩ የነ ጽናት ፍቅር እንጂ ደስ ይለና። እግዚአብሔር ያንቺ ያለው እንጀራ ይሻገታን እንጂ ማንም አይበላውም። አዎ እሱ ልክ ነው። ይህ የነፂ አጀማምር እኮ ይጋደላሉ እንጂ ይፋቀራሉ ያለ ሰው ማንም የለውም። በዚህ ያለ ፍቅር እኮ አያለ። እኔ በጣም ልሞክር እንዴ? ምን አልከኝ? ምንም። አይ ወዲ ነው። ሰው ግን ሙሉ ሆኖ ሳይቀናለሁ። አንቺ እኮ ሙሉ ትያለሽ እንጂ የሰው ሙሉ የለም። ሙሉ ቢሆንማ አጋር ባላስፈለገኝ ነበር። እኔ እኮ ሰው ከነከረ ጎደሎ ነኝ። ባዶ ነኝ ብለሽ ስታስቢ አተሰሳች ያለሽን ትተይና የሌለ መቼ ነው እንደዚህ የበሰልክልኝ? ማለቴ እንደዚህ ተናጋሪ የሆንከው። ቀልደኞች የቁም ነገር አትሆኑም የተባልነው ቀን ነው። አረ ማንም አንዴ ዝም ብዬ ለጨዋታው ነው። እሺ ካልክ እሺ። ታዲያ እንዴት ነበረ ከራስ ጋር ጊዜ ማሳለፍም? እኔ እንጃ ምንም ጊዜ አላሳለፍኩም። ምን ማለት ነው አላውቅም። አንድ ቀን ልቤ ከመጠጠስና ከመቆጨት ውስጥ አስቦ አያውቅም። አንተ አንዳንድ ከቦታው ውስጥ ካልሆን አይገባህም። ለነገሩ መጀመሪያ ብታምኝ ኖሮ ጥለሽ ባልሄድሽ ነበር። ናሁም አሁን ወደ ኋላ ማመለሱ ምን አስፈለገ? የኋላው ከሌለ የለም ከፊቱ ነው የሚባለው። ትላንትና ታሪክ ነው። እሺ እንደዚህ እያልከኝ ጭንቀቴን አታብዛብኝ። ደጋግሜ እነግርሻለሁ፣ በወሰንሽ ውሳኔ አትጣጣች። በቃ ሌላ ጊዜ እናወራለን ይላታል። አቤት ውፍ! ናሁም ሳይህ መቀጣው አይበቃም? እሺ ልኬላቸዋለሁ። እሺ በቃ መሲ ደውላለች። እስኪ እንዴት ነሽ? ደህና ነሽ? ያወጣሻን ግን እንደዚህ ሁላ ስለምደሽ መጥፋትሽ ነው። አዲስ ፍቅር እኮ ጊዜ አሳጥቶኝ ነው። አንድ ቀን ደውለሽ እንኳን ብቸኝነቱ እንዴት አደረገች ሳትይ ነው። ምን ተፈጠረ? ምን ነው? ያቺ አንድነት ናታ። አሁንም ያው ናት። በተደጋጋሚ ስትከታተለኝ አያታለሁ። በዛ ላይ ደግሞ እየወጣች የምታወራው ሰው አላት። ማንን ነው የምታወራው? እኔ እስከ የገባኝ እሱን አይደል እንዴ? እና ለኪራ ነገር እሱ ለሱን ለመንገር እኮ አንድ ማስረጃ መያዝ ይጠበቅብኛል። እኔ ምን ማድረግ እንዳለብኝ አላውቅም። ግሮ ገብቶኛል። በቃ ተይው፣ በቃ እግዚአብሔር ያውቃል ብላ ትላታለች። ያልሽኝን ፎቶውንም ቪዲዮንም ልኬልሻለሁ።
ቤት ውስጥ ያለው አየር እንዴት ነው ትላታለች ቤቲ ፍቅራቸው ትውስታዬን እየቀሰቀሰብኝ ነው ዝጊ ብላ በጥፊ ክፍታፍ እንደዚህ ማክፈስፈስ የለመደው አፍሽን ይዘሽ እኔ ጋር እንዳት ከፍቻፈሽን ቤቲ ግን እኔ ማምታት አልነበረብሽ ቴስቴ እውነት በይ እንዲሁም ይሄን ፊትሽ አይተውን ምን ሆነሽና ብዬ ጠይቁሻን ብዬ ነው እንጂ ባሲድ ነበር ማጥበሽ ኧረ በስመ አብ በይ እኔ ምን ያህል ይሄን በደልኩሽ ተይ እባክሽ ሌላ ምን ልታርቂ ያምራሽ ባሌን ሌላ ሴት ጋር አይተሽ ፍቅራችሁ ያስቀናል ያምራል ከማለትሽ ውስጥ አንቺ ገንዘብ ልትሰጪ ትችያለሽ ሁለተኛ ግን እንዳመች ኧረ እባክሽ ለምን ባዝሌ ይዘሽ መጥሽ ባዝሌ ገላሽን አላሸሽም እኔ እኮ ገንዘብ ሰጥቼሽ ስለ ወሬና ስለ ምስቱ እንድታርኪልኝ አይደለም እሺ ብቻ በቂ መልስ አይደለም ከዚህ በኋላ አፈሽ እንዳመጣልሽ ከኔ ጋር እንዳታወሪ ትላታለች ቤቲ አረ ቤቲ ምንድነው በጣም እሳት የበላ ጎረሰ ብላለች የእውነት በጣም ነው ታናደደው አይሻለም ተንቦላ ይለዋል የምሬን እኮ ነው ጥናት በጣም አሪፍ ልጅ ናት እሱስ ለከናት እሱስ ፈጣሪ መርቆ ነው ታዲያ እንደዚህ ስትንከረፈፍ እንዳትበላ በኋላ ወየው ብትል ማንም አይሰማም አረ መካሪ መሆን ከመቼ ወዲህ ነው እንደዚህ ሆንከው እንደ ጽናት ወሳኝ የሆነ ሰው ስናገኝ እንመክራለን ለምን ታዲያ 10 መጽሐፍ ልጆች መያዣ ብለህ አታሳትም የሚወደድ ሰው ጠፍቶ ነው ወረቀት የተወደደው ኪራ ግን ጩኸ ጀምራ ነው እያስደበሩ ነው እንጂ እኮ ጩኸቱ እኮ ከኛ ጋር ነው ታዲያ ምን ችግር አለው የሚያስደብሩህን ደቃቅመህ ወደ ታስወጣለህ ወደፊት መቀጠል ነው እኔ ምልክ ናሁም የምሩና ያንተ ነገርስ ባክ የኛ ነገር ማን ያለው አላቅም በቃ ምሩ ምን እንደያዛት አላቅም ወደ ኋላ እያየት ነው ምን ታረጋዋለህ ላይፍን እንግዲህ ወደፊት መቀየር እንኮ በሷ ማትፈርድም እሷም እኮ ላንተ ብላ ነው ኪራ እኔ እኮ ከነህመሟ ነበረ ልቀበልሽ ያልኳት ገገመች ግን አሁን ታውቃለህ ምን ያህል እንደምትወድክ አይዞሽ ብሮ ለኛ የዘነበ ላንቺም ይዘንባል በጣም ቀልደኛ እኮ ናቸው የሆነ የቸሰትየማ የሆነ እየደበቀችው ነገር አለ በላ ትላለች ማለት ነው እሺ ከዚህ እንግዲህ የከፈተች እያለ ትመጣባታለች በጣም ነው የሚያስቀይም ጽናት ምን አትሽ ነው ትላታለች ብላታ እንደመነባበራት ተደነጋገጥሽ ለምን ደነገጥሽ አስቤዛ ቼክ እያደረኩኝ የስራ ልምድ እኮ አይለቅም ያው አዎ እኔም የቤት ሰራተኛ ሆኜ ለዚህ ደረጃ የደረስኩት እና አንቺም እዚህ ደረጃ ደርሽ በርች እያልሽኝ ነው የሰው እድል እንደ መልኩ እየተለያየ ነው አንደበትሽ ይጣፍጣል ንግግርሽ የበሳል ሰው ነው ንግግር ለመቻልና ንግግር በሳል ለመሆንና ቆንጆ በጣም አሳማኝ ነገር ነው እኔ ከልምዴ አንድ ነገር ለምከራ ነገሮችን ማወቅ የሚቻለው አውቆ እንዳላወቀ ሰምቶ እንዳልሰማ በገገማና በጉልበት የሚሆን ነገር ነው ጉልበት ለጅብም አልገጠም ጅብ እንደዛ ቢሆንማ ጅብ ቢሆን የጫካ ንጉስ ይሆናል ልክ ነሽ አንበሳ የነገሰው ግን ጉልበት እና ግርማ ሞገስ ስለተሞከሰ ነው አንዳንዴ በጀርባሽ አንበሳ እንደሚኖሩ አትርሺ ለማንኛውም የባለፈውን ውሻ ሲጮህ እየሰማሁት መሰለኝ ብላ ትታት ገፍትራት ትወጣለች ማለት ነው ይችርጉም እኮ ስታባብለኝ ጠርጥሬ ነበር እንዴ መጀመሪያ የመቀመጫዬን አለች ጦጣ መጀመሪያ አንቺን ነው ማስወገድ ያለብኝ ብላ ትላለች ጽናትን ማለት ነው የማላይሽም ትላታለች እያየቻት ነው እንግዲህ ይገርማል ግን እውነት ያሳዝናል
ወይ ጉድ! ለማንኛውም በቀጣይ ቪዲዮ ውስጥ የምንገናኝ ድረስ በጣም እስቲ ቀጣዩን ቪዲዮ እንደዚህ ብሎ አልቋል ማለት ነው። ቀጣዩን ቪዲዮ ውስጥ የምንገናኝ ድረስ ሰላማችሁ ብዝት ይበል። እንወዳችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በትህትና እንጠይቃለን። እንወዳችኋለን። ኤቨሪባዲ አይ ላቭ ዩ ሶ ማች ባይ ባይ በሚለው ዶንት ፎርጌት እንደ ላይክ፣ ሰብስክራይብ ኤንድ ሳፖርት። ባይ ባይ ኤቨሪባዲ አይ ላቭ ዩ ሶ ማች